እንዴት አላችሁ? የአውሮፓ ቻምፒየንስ ሊግ ድልድል እንግዲህ ይፋ ሆኗል። እንደምትመለከቱት በጣም ከበድ ከበድ ያሉ መርሃ ግብሮችም ተከስተዋል። አርሰናል እንግዲህ ከአትላንታ ወይም ከሊቨርኩሰን ሊደርሰው እንደሚችል ቀድሞ እጣው ከመውጣቱ በፊት ይታወቅ ነበረ። እንደውም የሚዲያዎችም ርዕስ ሆኖ ነበረ በብዛት። እንግዲህ አርሰናል የማታ ማታ ሊቨርኩሰንን አግኝቷል። ከሊቨርኩሰን እና አትላንታ ይሻለው ነበር ወይስ ሊቨርኩሰን የሚሉ ሀሳቦች አሁንም ቢሆን ይሸራሸራሉ። በእኔ ግምት ግን የተሻለው ደርሶታል ብዬ ነው የማስበው። አትላንታ በጣም ከባድ ነው። በነገራችን ላይ ዶርትሙንድን ጥሎ ያለፈበት መንገድ ቀላል አልነበረም። ዶርትሙንድ 2-0 የመጀመሪያውን ዙር አሸንፎ በቃ ጨዋታውን ገድሎታል ሲባል 4-1 በመልሶ አሸንፎ ነው እንግዲህ በዛ ባያችሁት ውጤት ጨዋታው የተጠናቀቀው እና የአትላንታ በጣም ከባድ ቲም ነው። በጣሊያን ሴሪያ እንግዲህ ብቸኛው ጣሊያን ከውርደት የታደገ ቡድን የሚባል ሆኗል። ምክንያቱም ጣሊያኖች እንደተጠበቁት አልሆኑም። በዚህ በዘንድሮ የአውሮፓ ቻምፒየንስ ሊግ እና የጣሊያን ሴሪያን የወከለው ብቸኛውና ጠንካራው ቡድን አታላንታ ነው ብዬ ነው የማስበው እና ሊቨርኩሰንም ቀላል ቡድን አይደለም። ሊቨርኩሰን እንደምታውቁት በጀርመን ቡንደስሊጋ በቅርብ ጊዜ በጣም እያበበ እየደመቀ ከመጡ ቡድኖች መካከል አንደኛው ግንባር ቀደሙ ነው። በ2023/24 እንግዲህ ሻምፒዮን እንደነበር ታውቃላችሁኝ። ከብዙ ዓመት በኋላ ማለት የቦርሲያ ዶርትሙንድ እና በአብዛኛው የባየር ሙኒክ ሩጫ ነበረ የጀርመን ቡንደስሊጋ እንደምናውቀው። ግን አዲስ ክለብ ክስተት ተብሎ ብዙ ሲወራለት የነበረ ነው ሊቨርኩሰን። ባለፈው ዓመትም ሁለተኛ ሆኖ ያጠናቀቀው እና ጠንካራ ከሚባሉ የጀርመን ቡንደስሊጋ ቲሞች መካከል ሊቨርኩሰን አንደኛው ነው። ምናልባትም እንደው መለስተኛ ነው ወይም ደግሞ አቬሬጅ ቲም ነው በሚል መዘናጋትም እንዳይኖር ያስፈራኛል። ምክንያቱም ሊቨርኩሰን በጣም ከባድ ቲም ነው በጀርመን ቡንደስሊጋ ከነ ቦርሺያ ዶርትሙንድ ከነ ባየር ሙኒክ እና ሌሎቹን ቀጥሎ በጣም ስመጥር የሆነ ጠንካራ አሁን ባለው ሁኔታ ወቅታዊ ፐርፎርማንሱ ምርጥ የሚባል ቲም ነው። ያው እግር ኳስ እንደምታውቁት ታሪክ ሳይሆን ወቅታዊ ፐርፎርማንስ ነው ማተር የሚያደርገው እና ቲንክ ቀላል ቡድን ይሆንለታል ብዬ አላስብም። የአርሰናል አድቫንቴጁ እንግዲህ ከሜዳ ውጭ ይመስለኛል የመጀመሪያውን ጨዋታ የሚያደርገው። ዞሮ ዞሮ ግን አርሰናል እንደ አርሰናል አሁን ያለው ቅርጽ የቡድኑ አጠቃላይ ስፋትና ጥልቀት ጥራት በአውሮፓ ቻምፒየንስ ሊግ እስካሁን ያሳየውን አቋም ይደግማል የሚል እምነት ስላለኝ ነው። ከዛ ውጭ ሪያል ማድሪድ ከማንቸስተር ሲቲ ምናልባትም በዚህ ድልድል መርሃ ግብር ከባዱና ብዙዎቹ በትኩረት የሚጠብቁት የውድድር መርሃ ግብር ነው ብዬ አስባለሁኝ። ያው ሪያል ማድሪድ ነው እንደምታውቁት በአውሮፓ ቻምፒየንስ ሊግ ሚስተር ሻምፒየንስ ሊግ ነው የሚባለው። እንግዲህ ለ16ኛ ክብሩ ነው በዚህ ዓመት የሚፋለመው። ሲቲም ያው እንደምታውቁት አሁን ባለው በአውሮፓ ውስጥ ካሉት ጠንካራ ቡድኖች በእንግሊዝም ደግሞ ዶሚነንት ከሚባሉት ቲሞች መካከል አንደኛው ነው። ለዋንጫም እንግዲህ ተፋላሚ ነው። ለአራቱ ዋንጫ የሚወዳደር አይነት ጠንካራ ቡድን ነው። ግሊምት ከስፖርቲንግ ያው እንግዲህ እሱም ቀላል የሚባል አይደለም። ግሊምት ታውቁታላችሁ፣ ከባድ ነው። እነማንን ጥሎ እንመጣ እና ኢንተርን ነው ጥሎ ያለፈው። ሲቲን ያሸነፈበትን መንገድ ታስታውሳላችሁ። ኢንተር ሚላን የባለፈው ዓመት የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ነበር። እሱን ጥሎ ነው የመጣው እና ቀላል አይደለም። ስፖርቲንግም እንደዚሁ ጥሩ እና ጠንካራ የሚባል ቲም ነው በፖርቹጊዝ ሊግ ውስጥ። ፒኤስጂ ከቼልሲ ሌላው በጣም ተጠባቂ እና ጠንካራ የሚባል ምድብ ወይም ፍልሚያ የሚታይበት ብዬ የማስበው ነው። ይሄ ሁለተኛው ምናልባትም ከሪያል ማድሪድ እና ከማንቸስተር ሲቲ ቀጥሎ ጠንካራው የምድብ የታየበት ነው ብዬ አስባለሁ። ጠንካራ ፍልሚያ የሚታይበት ነው። ኒውካስል ከባርሴሎና አይ ቲንክ ባርሴሎና ይሄንን ጨዋታ ሊያሸንፍ ይችላል፣ ግን ጨዋታው ቀላል ሊሆን አይችልም። ኒውካስልም በአውሮፓ ቻምፒየንስ ሊግ ያሳየው አቋም ቀላል ይባላል። በፕሪሚየር ሊጉም ያው ፈታኝ ከሚባሉት ቲሞች መካከል የሚጠቀስ ነው። ጋላታሳራይ ከሊቨርፑል ዘንድሮ በእንግሊዝ ፕሪሚየር ሊግ የሚያሳየው አቋም ያን ያህል ባይባልም ግን ደግሞ በአውሮፓ ቻምፒየንስ ሊግ ምርጥ አቋም ነው ያሳየው እና በአውሮፓ ቻምፒየንስ ሊግ አይ ቲንክ ቀላል ይሆናል ብዬ አላስብም። ከጉዳትም የሚመለሱበት ተጫዋቾች ይኖራሉ በሂደት እና ምርጥ እንቅስቃሴ የምናይበት ይመስለኛል። ጋላታሳራይም እንግዲህ እንዳያችሁት ነው። ጋላታሳራይ በጣም በተለይ በመጀመሪያው ጨዋታ ላይ ጨዋታውን ገሎታል ተብሎ ሲታሰብ ባለቀ ሰዓት ላይ የገጠመውን ከጁቬንትስን ያህል ከባድ ቲም
ጥሎ ያለፈበት መንገድ ጥንካሬውን የስነ ልቦና ጥንካሬውን የሚያሳይ ነው እና ቀላል ቲም አይደለም። ጋላታሳራይ፣ አትሌቲኮ ማድሪድ ከቶተንሃም አይ ቲንክ ለአትሌቲኮ ቶተንሃም ያን ያህል ከባድ የሚሆን አይመስለኝም። እዚህ ላይ ባየር ሙኒክ ከአትላንታ ይሄም ምርጥና ከባድ የሚባል ጨዋታ ይመስለኛል። ለማንኛውም አርሰናል ከሊቨርኩሰን ማናችንም እንግዲህ በጉት የምንጠብቀውና እንግዲህ ያው ምርጥ ጨዋታ እንመለከትበታለን ብዬ አስባለሁ። ግን በንጽጽር በቅድመ ግምት በአጠቃላይ በሁለንተናዊ ቁመናቸው ግን አርሰናል ይሄን ከዚህ ምድብ ሊያልፍ ይችላል ብሎ መገመት ግን የሚያስችል ነገር ያለው ይመስለኛል። ለማንኛውም የአውሮፓ ቻምፒየንስ ሊግ የምድብ ድልድል በዚህ መንገድ ወጥቷል። ታላቁ የአውሮፓ ቻምፒየንስ ሊግ መድረክ የሚቀጥል ይሆናል። ይመቻችሁ።